ዛሬ እንግዲህ አርጆንና ኤቢ ተጣመሩ። በሚገርም ሁኔታ ኤቢ የመስተፋቅር መድኃኒት አንጣልኝ ብላው ነበርና አርጆን ደግሞ ያመጣው መድኃኒት አንቺም ጭምር ብዩ ሲላት እሷን በልታው እሱ ደግሞ ያመጣው መስተፋቅር እሱን አርጆንን የሚያስወድድ ነበረ። እንደገና ደግሞ ያረገችው የኤቢ ሴራ የምትፈልገውና እሷ የምትወደው ናታንን ስለሆነ እስከ ናታንም ጭምር መድኃኒቱን በምግብ ለማዘጋጀት ተገዳለች። አርጆንም እንግዲህ በህንድ ልብስ እየዋለለና ለሷም አሰፍቶላት ነገሮች እንደዚህ ሆነውበት እንዴ ያን እያሰበ እያለ ቆም ብሎ አርጆን ምን እያረክ ነው? ምን እያሰብክ ነው? የጠየቅኩህ መልስልኝ ስትለው ድንግጥ አለና አረ እንደዚህ ነው እንዴ? እኔ እኮ እኔና አንቺ በቃ እዚህ ደረጃ ደርሰን ተጋብተን እና እየጨፈርን ምናምን እኮ እንደዛ እያሰብኩኝ ነበር። የእውነት እኔ በጣም ወድሻለሁ ብሎ እቅፍ አድርጓት በጣም ደስ የሚል ስሜትና ኤቢ አቀፈችኝ እያለ እየተከረባበተ ነበረ። አርጆን በጣም ደስ ብሎታል። እውነት ለመናገር ኤቢን በቃ በሷ ፍቅር እኮ ተሰቃየሁኝ፣ በቃ ምንም ማድረግ አልቻልኩኝም እያለ ለብዙ ጊዜ ሲያለቀስና የለቅሶ መሰንቆ እንደመታ ነበር። ሆኖም እንግዲህ ኤቢ በሚገርምና በሚያሳዝን ሁኔታ ናታንን የራሷ ለማድረግ የማታነሳውና የማትቆፍረው ጉድጓድ የለም። ያም ሆነ ይህ ናታንን እንደምንም እንደምትወደውና እሱ ጋር ማደር እንደምትፈልግ ነገሮችን እንዳልናገር ይህን ማድረግ አትችልም፣ በእኔ ቁጥጥር ስር ነህ፣ ከዚህ በኋላ ውጪም ግቢም ማለት አትችልም፣ እኔ እንዳልኩ ነው የምትሆነው በማለትም በሚገርምና ናታን ደግሞ ይሄ ነገር እኮ እንደዚህ አሁን ባስወጣትና ሂዳ የአባዬንና የማየን ትዳር ትበትነዋለች ብሎ በማሰብም እንደምንም እየተጸጸተም እንደማይሆን እንግዲህ ዳጣ ይቅርታ እያለ በሚያሳዝንና በቁጭት በተሞላበት ኤቢን ሳማት። ኤቢን በደስታ ተፍለቅልቃ ቀጥታ ወጣልሃለሁ ብላው ነበርና ከሳማት በኋላ ቀጥታ ወጥታ ሄደች። ነገር ግን ይሄንን ሴራ ክላስ ውስጥ ካሜራ ስላስቀመጠች ያንን ካሜራ አውጥታ ዳጣንና ናታንን እንደምትበትናቸው እርግጠኛ ነኝ። የሚገርመው ነገር ግን በሚገርም ሁኔታ እሱ ተጸጽቷል ከሳማት በኋላ። ምክንያቱም በጣም ስሜታዊ ሆኖ ነገሮች እንዳይበላሹ ብሎ በማሰብ ነው እንጂ እሷ ይሄንን በቃ ይሄን ማድረግ የለብኝም በጭራሽ፣ እንዴት ሁለት እህትና እህቶችን እሰማለሁ በማለትም እየተጸጸተና እየተደናበረ ነበር። ናታን አላማህን መሳት የለብህም። ኤቢ የፈለገችውንም ብታመጣ እኔ እውነቱን ስነግርህ ሚስትህ ዳጣ ናት፣ የምትወድህ ዳጣ ናት። ዳጣ ደግሞ በህልሟ በውኗ ይሁን በምኗ የቀባዥረች ከውሃ ጋራ ወይም ደግሞ እንቅልፍ እንደወስዳት ወሬ አውሪኝ ወይም ደግሞ የሆነ ጨዋታ ንገሪ ባለቻት ሰዓት ጭራሽ የራሷን ህይወት አምጥታ እየቀበጣጠረች ነበር። በሰላም ነው ዳጣ እንዴ? ምን አስበሽ ነው? እውነት ለመናገር ልጅቱም ወሬውን በመስማቷ ቀጥታ እንቅልፍ ወስዷታል። በስተ መጨረሻም ይሄ ታሪክ እኮ የኔ ነው ብላ ስትል ቀጥ ብላ ስታያት ውሃ በሚገርም ሁኔታ እንቅልፍ ወስዷታል። እንዴ አንዳንድ ጊዜ ቆም ብለን እያሰብን እንጂ እች ልጅ አሁን ሂዳ ለእናቷስ ብታወራ ዳጣ መስመርሽን አትሳች። ሆኖም ዳጣ በህይወቷ የተፈጠረውን እንደዚሁም ደግሞ እሷ ከሌላ ልጅ እንድትወለደች አባቷ በቃ ሁሉን ነገር ሚስጥሩን ሁላ ዝርግፍግፍ አድርጋ ለውሃ ነገረቻት። ውሃ ደግሞ ግማሹን ሰምታ ግማሹን እያፈሰሰች በዛው እንቅልፍ ይዟት
ጥርግ አለ። ሆኖም እንደዚህ ሆኖ ፍቅር አሉ ፍቅር አንዳንዴ እኛ የምንወዳቸው ሰዎች እነሱ ደግሞ የሚወዱት ሰው ይኖራቸዋል እንደ ማለት ነበር። እና ዳጣ እውነት ለመናገር ናታንን በፍቅር አልነበረም እና አሁን ግን ፍቅሩ እየሳባት ነው። በጣም ስቧታል። እውነት ለመናገር ፍቅር ስቧታል ማለት ነው። በጣም ጸባ ያለው በጣም የተማረ ነው፣ ያነባል። አቤት ቁመኑ፣ አቤት ውበቱ፣ አቤት አስተሳሰቡ እያለች ናታንን እያመጓገሰችው ትገኛለች። ዳጣ እንግዲህ በስተመጨረሻም ከናታን ካለበት ክላስ መታ በቃ ዛሬ እንድትስመኝ ይፈልጋለሁ ብላ ስትለው እንዴ ዛሬ ከምን የተነሳ ይሄን አልሽኝ አላት። እንዴ በጭራሽ ብለሽኝ እኮ አታቂም እያለ ሲላትም አይ በቃ አንዳንድ ጊዜ እንደዚህ ያደርገኛል ፈለግኩኝ በቃ እንድትስመኝ ስትለው ግንባሬን ሳመኝ ስላለችው ግንባሯን ሳማት። እውነትም እሱ ደስ ብሎታል። ምክንያቱም ዳጣ የመጀመሪያ ነው ግንባሬን ሳመኝ ያለችውና እሱም ደስ እያለውና እየሳቀ ከሳማት በኋላ ክላሱን ለቃለት ወጣች። አያችሁ አንዳንዴ እንዴት ነው የሰው ልጅ በቃ ሁል ጊዜ እኛ የምንፈልጋቸው ሁል ጊዜ ከኛ ጋር በቃ ማለት በቃ አለ አይደለ የሆነን ነገር ለቀቅ ስታደርጉት ደስ ይላል። የእውነት የእናንተ ከሆነ ተመልሶ ይመጣል። የእውነት አሁን ዳጣ አትቸኩልም። አቺ ግን በቃ አስራ ለማየት ስለፈለገች በቃ ከንፈሬን ሳመኝ እውውው። ኧረ በረድ በይ ዳጣ። ማነሽ ኤቢ ማለት ነው። ኤቢ የምትባይ ግለሰብ የእውነቴን ነው የምልሽ። እና በስተመጨረሻ እንግዲህ ዳጣ ያው በስነ ስርዓት አውርታው ወጡ ማለት ነው። ኤቢ እንግዲህ ሰራተኛይቱን ኤቢ እያሰቃያቻት ነው። የናታን ምግብ ክላስ ውሰጅለት በቃ መጀመሪያ ደግሞ እኔን አናግሪኝ ምናምን ብላ ምግቡን ይዛ ሄዳ መድኃኒቷን ነሰነሰች። መስተፋቅሩ ማለት ነው። ግን መስተፋቅሩ ያመጣው አርጆን ለራሱ ወይም ደግሞ ናታን ጋር የሚያለያይ ይመስለኛል ሳስበው እና ጋይስ በስተመጨረሻም ደግሞ አቶ ደረጀ ለናታን ወደ ውጭ በወጡበት ሰዓት ሚስጥሩን ሁሉ ዝርግፍ አድርጎ ነገረው። አቶ ደረጀ እንግዲህ የሆነ ሰው ነበረ፣ በጣም ልጆች አሉት፣ ሚስቱን ትቶ ከሌላ ሴት ወለደ። በጣም ረጅም ዓመታት ነው። ልጅቱ ደግሞ ቤት መጣች በማለትም የዳጣን ታሪክ ተናገረ። አቶ ደረጀ የተናገረው ይሄ የሆነ ጓደኛዬ በማለት ነው እንጂ እኔ እንደዚህ አደረግኩኝ ብሎ አላለም። ስለዚህ ናታንም አንዳንድ እውነታዎች ተደብቀው ቢቀሩ ብዬ እመኛለሁ። ግን ደግሞ ተደብቆ አይቀርም፣ የሆነ ሰዓት እውነታው ይወጣል በማለትም ግን አንተ ምን ትመክረኛለህ ሲለው ናታንም እኔ በሆን እናገራለሁ፣ የሰው ልጅ ይሳሳታል፣ ተሳስቼ ይሄን አድርጌያለሁኝ፣ ሰው ደግሞ የሚሰራ ሰው ደግሞ ይሳሳታል በማለትም ነገሮችን ትንሽ ቀለል አረገለት አቶ ደረጀ። ሁለተኛም ደግሞ ከዛው ወለድኩኝ ሲለው እንዴ የመጀመሪያው ተሳስቶ ሊሆን ይችላል ብሎ ስላለ ሁለተኛም ደገምኩ ሲለው ናታን ወይኔ ጉዴ አለ፣ በረገገ። ምክንያቱም የሰላም ልጅ ያቶ ደረጀ ልጅ ነው ማለት ነው እያለ በሆዱ እያብሰለሰለና በሆዱ እያጉመተመተ ነበረ። እና አባዬ ምን አስብህ? ምክንያቱም እና ምን አሰበ ይሄ ሰው የመጀመሪያው ሊሳሳት ስለሚችል ለሚስቱ ማሳወቅ አለበት። ያም ሆነ ይህ እውነቱ አንድ ቀን ስለሚወጣ ትክክለኛ ባልሆነ ሰዓት እንትን እንዳይል እውነቱ መነገር አለበት በማለትም ነገረው ማለት ነው። በቃ እውነታው መነገር አለበት ከተባለ በቃ መነገር አለበት። ምክንያቱም የሆነ ሰዓት ላይ መውጣቱ አይቀርም እና እውነታ ተደብቆ ቢቀር ኑሮ አንዳንድ ነገሮች ተደብቆ ይቀሩ ነበር በማለትም አቶ ደረጀ ያደረገውን ድርጊት ወይም ደግሞ ሌላ ሰው ያደረገውን ብሎ ስለጠየቀው ይህ ሰውዬ መናገር አለበት ስላለው አቶ ደረጀም እንግዲህ ከዚህ በኋላ ናገዘኝ በማለትም የሆዱን በሆዱ አድርጎ እያብሰለሰለ
ሊነግራት አስቧል። ወይዘሮ ማርታ እንግዲህ ጥናቱን ይስጥሽ። ወንድ ልጅ ማመን ከባድ ነው። በተለይ ባለንበት ዘመን ከባድ ነው። እውነቴን ነው የምላችሁ። ፈጣሪ ይጠብቃችሁ ይጠብቀን። እና በስተመጨረሻም እንግዲህ ወይዘሮ ማርታ የምጥን እናትና አባት ተለያይተው ጸጉሯን እየሰራቻትና ልጆችን ላለመበተን ብዙ ነገሮች ይደረጋል፣ እኛ እናስታርቃቸዋለን በማለት የውሃን ጓደኛ አናገረቻት። የምጥንን ቤተሰቦች እንደምታስታርቃቸው ቃል ገባችላት።